ቅዱስ ወዳጆች ምእመናንና ምእመናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንገኝ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ከሰዓቱ አንጻር ለውስን ደቂቃዎች የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ ያለውን ኃይለ ቃል መነሻ በማድረግ ለውስን ደቂቃዎች ብቻ ቆይታ እናደርጋለን። ብፁዓን ገባርያነ ሰላም እስመ እሙንቱ ይሰመዩ ውሉደ እግዚአብሔር፣ ሰላምን የሚያደርጉ ብፁዓን ናቸው እነሱ የእግዚአብሔር ልጆች ይባላሉና። የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚገኝ ኃይለ ቃል ነው። ይህንን ኃይለ ቃል መነሻ ያደረግኩበት ምክንያት አስቀድሞ በጸሎተ ወንጌል የተነበበ የወንጌል ክፍል ነው። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 15 ድረስ ያለው ክፍል ቅድም ተነቧል። እጅግ በጣም ሰፊ ሀሳብ ነው። ነገር ግን የምናከብረውን በዓል የምናከብራቸውን ጻድቅ የሚገልጥና የኛንም አመጣጥ የኛንም መንፈሳዊ ሁኔታ የበዓሉንም ክብር የሚገልጥ በመሆኑ ለተወሰነ ደቂቃ እንነጋገርበታለን። ይህ ትምህርት እንደሚታወቀው የማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 የተራራው ስብከት እየተባለ የሚታወቅ ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ቀን በአንድ ጊዜ ለ5000 ሕዝብ በተራራ ላይ ሆኖ ያስተማረው ትምህርት ነው። በቅዱሳት መጽሐፍት በወንጌል ፍሰት እና ይዘት መሰረት ረጅም የሚባለው የጌታ ትምህርት ይሄ ትምህርት ነው። በወንጌላቱ ፍሰት መሰረት በእርግጥ ያልተጻፈልን ሊኖር ይችላል። በተጻፈልን መሰረት ስንመረምረው ግን ይሄ ሰፊ የሚባለው ትምህርት ይሄ ትምህርት ነው። ይህንን ትምህርት 5000 ሰው ሰምቶታል። ይሄ 5000 ሰው እያንዳንዳችንን የሚወክል እኛ ሁላችንም በ5000 ሰው ተወክለን በተራራው ላይ ተገኝተን በመንፈስ ተገኝተን በየጠባያችን በየባህሪያችን ተወክለን ተገኝተን ይህንን ትምህርት ሰምተነዋል። ተጽፎ የተቀመጠልን የሚነበብልን የምንማርበት ምክንያቱም ይሄ ነው። ምክንያቱም እዚያ የነበሩ ሰዎች እኛን ወክለው ስለሰሙት። ይሄ ትምህርት የማቴዎስ ወንጌል ምዕራፍ 5 የብፅዕና ክፍል ተብሎ ነው የሚታወቀው። የማቴዎስ ወንጌል ምዕራፍ 6 የምግባር ክፍል ተብሎ ነው የሚጠናው። የማቴዎስ ወንጌል ምዕራፍ 7 የነገረ ሃይማኖት ክፍል ተብሎ ይጠናል እና ይሄ የማቴዎስ ወንጌል ምዕራፍ 5 ብፅዕና ወይም ንዑድነት፣ ክቡርነት፣ ቅዱስነት፣ ልዩነት፣ ንጹህነት እነዚህ የሚለኩበት የሚነገሩበት የማቴዎስ ወንጌል ምዕራፍ 5 ነው። ሁልጊዜ እንደምትሰሙት በተከታታይ 9 ብፁዓን አሉ። ብፁዓን ማለት ንዑዳን፣ ክቡራን፣ የተመሰገኑ፣ የተለዩ፣ ንጹሐን፣ ቅዱሳን የሆኑ የእግዚአብሔር የሆኑ ማለት ነው እና 9 ብፁዓን አሉ። እነዚህ 9 ብፁዓን ተብለው የሚጠሩት መለኪያዎች ናቸው። ቅዱሳንን ቅዱስ ብለን ለመጥራት፣ ጻድቃንን ጻድቅ ብለን ለመጥራት፣ ሰማዕታትን ሰማዕት ብለን ለመጥራት፣ እመቤታችንን ብፅዕት ቅድስት ለማለት፣ ሌሎቹንም በየዘመናቱ የሚነሱ አባቶቻችንን ቅዱሳን ብለን ለማክበር፣ በዓላቸውን ለማክበር፣ ታቦት ለመቅረጽ በስማቸው በመታሰቢያነታቸው፣ ቤተክርስቲያን ለመስራት፣ በዓላቸውን ለማክበር፣ ከቃል ኪዳናቸው ለመካፈል፣ ከምልጃቸው ለመካፈል መስፈርቱ ይሄ ነው። ለምሳሌ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የሚለኩት በእነዚህ በ9 ብፁዓን ነው። የትኛውም ጻድቅ የትኛውም ቅዱስ በእነዚህ 9 ብፁዓን ተለክቶ ማለፍ አለበት። በአንዱ ከወደቀ ቅዱስ አይባልም፣ ጻድቅ አይባልም፣ ሰማዕት ተብሎ ታቦት አይቀረጽለትም፣ ቤተክርስቲያንም አይሰራለትም፣ ስዕሉ ተስሎ የጸጋ ስግደትም አይሰገድለትም፣ በዓልም አይከበርለትም፣ በምልጃው በቃል ኪዳኑም አንማጸንበትም፣ ከእግዚአብሔርም መለመኛ አናደርገውም። መስፈርቶቹ እነዚህ 9 ናቸው። ለምሳሌ የማቴዎስ ወንጌል ምዕራፍ 5 ከቁጥር 2 ጀምሮ ብፁዓን ነዳያን በመንፈስ የሚል ቃል እናገኛለን። በመንፈስ ድሆች የሆኑ ራሳቸውን ድሃ ያደረጉ፣ ትሑታን የሆኑ ራሳቸውን ያዋረዱ፣ ራሳቸውን ዝቅ ያደረጉ፣ ሁሉ እያላቸው ግን ያንን የተዉ፣ ስለ እግዚአብሔር የመነኑ፣ ራሳቸውን እንደ ትል የቆጠሩ፣ ራሳቸውን በእግዚአብሔር ፊት እንደ ምናምንቴ የቆጠሩ፣ ክብራቸውን ስለ እግዚአብሔር የጣሉ፣ ከዚህ አልፎ ሕይወታቸውን ለእግዚአብሔር የሰጡ፣ እግዚአብሔርን ፍለጋ የተንከራተቱ እነዚህ ሰዎች ነው የምናከብራቸው።
ይሄን ያላደረገ ጻድቅ አናውቅም፣ ይሄን ያላደረገ ቅዱስ አናውቅም፣ ይሄን ያላደረገ ሰማዕትም አናከብርም። ይሄ ማለት ሰው አናከብርም ማለት አይደለም። በዚህ ሁኔታ ግን አናከብርም። ጻድቁ አባታችንን አቡነ ገብረ መንፈስ ቅዱስን የምናከብራቸው ዘመናቸውን፣ ሕይወታቸውን፣ ሰውነታቸውን በሙሉ ለእግዚአብሔር የጣሉ ስለሆኑ ለ562 ዓመታት ከግማሽ ሚሊኒየም ዓመት በላይ ዘመናቸውን ሙሉ ሳይባክን ለእግዚአብሔር ሰፍረው ቆጥረው ያስረከቡ በመሆናቸው ራሳቸውን በእግዚአብሔር ፊት ባዶ ያደረጉ፣ ራሳቸውን በእግዚአብሔር ፊት ምንም ያደረጉ፣ ስለ እግዚአብሔር ፍቅር ምግብ ያልበሉ፣ እህል ያልበሉ፣ ውሃ ያልጠጡ፣ የእናታቸውን ጡት ያልጠቡ፣ ስለ እግዚአብሔር ልክ እንደ መላእክት ያመሰገኑ እያመሰገኑ የኖሩ በመሆናቸው በዚህ ምክንያት እናከብራቸዋለን። ጻድቃን ቅዱሳን በዚህ ይለካሉ። ቀጥሎ የሚናገረው ቃል አለ። ብፁዓን ለይልሃዊ እዜ ዛሬ የሚያለቅሱ እያለ ይናገራል። ዛሬ የሚያዝኑ በምድር ላይ ፊታቸውን ቋጥረው የሚኖሩ ቅዱሳን አሉ። እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ፣ እንደ ወንጌላዊው እንደ ቅዱስ ዮሐንስ 70 ዓመት እያለቀሰ ፊቱን ቋጥሮ አባቶቻችን ሲናገሩ እንባውን ጨርሶ ደም አልቅሶ ደሙን ጨርሶ እጅ አፍስሶ ፈሳሹ አልቆ አጥንቱ ከቆዳው ጋር ተጣብቆ የተጠራ ወንጌላዊ በረከቱ በሁላችንም ላይ ይደርብን። ጻድቃን እንዲህ ናቸው፣ ቅዱሳን እንዲህ ናቸው፣ ሰማዕታት እንዲህ ናቸው። እግዚአብሔርን ፍለጋ እየተንከራተቱ እያለቀሱ የኖሩ ናቸው። ቅዱስ ጳውሎስ እንደነገረ ዕብራውያን ምዕራፍ 11 ላይ በአንቀጸ እምነት ወይም የእምነት አንቀጽ ተብሎ በሚጠራው ስፍራ ብዙዎቹ እግዚአብሔርን ፍለጋ እንደተንከራተቱ ይናገራል። ዓለም ስላልተገባቻቸው የፍየል ሌጦ ለብሰው ቆዳ ለብሰው ፍርኩታ ለፍርኩታ እንደዞሩ ይናገራል ቅዱስ ጳውሎስ። እነዚህ ቅዱሳን እግዚአብሔርን ፍለጋ ራሳቸውን ያሰለፉ፣ እግዚአብሔርን ፍለጋ ያለቀሱ አባቶቻችን ናቸው። በድጋሚ እነዚህ ቅዱሳን በረከት በሁላችንም ላይ ይደርብን። የሚምሩ ብፁዓን ናቸው እያለ ይቀጥላል። እነዚህ ሁሉ የቅዱሳን መለኪያዎች ናቸው። እኔ አሁን እንደ ርዕስነት ያነሳሁት ከጊዜ አንጻር ካለን ደቂቃ አንጻር የሚያስታርቁ ብፁዓን ናቸው። አማርኛው መጽሐፍ ቅዱስ እንደሱ ይለዋል። ግዕዙ ብፁዓን ገባርያነ ሰላም ይላል። ሰላምን የሚያደርጉ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ በሶስት መልኩ ይሄ ይፈታል። አንደኛ ራሳቸውን ከእግዚአብሔር ጋር የሚያስታርቁ፣ ሁለተኛ ሰዎችን ከእግዚአብሔር ጋር የሚያስታርቁ፣ ሶስተኛ ሰውን ከሰው ጋር የሚያስታርቁ ተብሎ በእነዚህ በሶስቱ ይፈታል። ይሄ የማቴዎስ ወንጌል ምዕራፍ 10 ቁጥር 9 የሚያስታርቁ ብፁዓን ናቸው ወይም ሰላምን የሚያደርጉ ብፁዓን ናቸው። አንደኛ ራሳቸውን ከእግዚአብሔር ጋር የሚያስታርቁ፣ ሁለተኛ ሰውን ከእግዚአብሔር ጋር የሚያስታርቁ፣ ሶስተኛ ሰውን ከሰው ጋር የሚያስታርቁ ብፁዓን ናቸው። የመጀመሪያው ራሳቸውን ከእግዚአብሔር ጋር የሚያስታርቁ። ይሄ ማለት በአጭር ቃል ሲገለጥ ክርስቲያን የሆኑ ማለት ነው። ክርስቲያን የሆነ ሰው መጀመሪያ ራሱን ከእግዚአብሔር ጋር ያስታረቀ ነው። ራሱን ለእግዚአብሔር የሰጠ ነው። ስጋውን ለነፍሱ ያስገዛ ነው። በመንፈሳዊ ሕይወት ውስጥ ራሱን የሰወረ ወይም በክርስቶስ ውስጥ ራሱን የሰወረ ነው። ክርስቲያን ማለት እንደሱ ነው። ክርስቲያን የክርስቶስን መከራ እያሰበ ስቃዩን እያሰበ የተከፈለለትን ዋጋ እያሰበ የሚንከራተት ነው። በልቡ የክርስቶስን መከራ እያሰበ በፍቅር የሚቃጠል ነው። ክርስቲያን ማለት እንደሱ ነው። ራሱን ከእግዚአብሔር ጋር ያስታረቀ ማለት ይሄ ነው። ትዝ ይለዋል። እንዲህ አይነት ክርስቲያን ክርስቶስ የተገረፈው ግርፋት ትዝ ይለዋል። እንዲህ አይነት ክርስቲያን የክርስቶስ መስቀል ተሸክሞ መውደቅ ትዝ ይለዋል። እንዲህ አይነት ክርስቲያን የጌታ ቁስል ያመዋል፣ የጌታ ቁስል ይጠዘጥዘዋል፣ የጌታ ችንካር ትዝ ይለዋል፣ የጌታ ደም ትዝ ይለዋል። እንዲህ አይነት ክርስቲያን 6666 ጊዜ ክርስቶስ የተገረፈው ግርፋት ትዝ ይለዋል። ምድር ላይ የተበተነው ስጋውና ምድር ላይ የተረጨው ደሙ ትዝ ይለዋል። ክርስቲያን እንደሱ ነው። ራሱን ከእግዚአብሔር ጋር ያስታረቀ ማለት የጌታን ሞት የሚያስብ ነው። ይሄን የሚያስብ ንስሐ ይገባል። ራሱን አይጎዳም፣ ራሱን አይገልም፣ ራሱን አያስጨንቅም፣ ራሱን አያጠፋም፣ ተስፋ አይቆርጥም፣ ድብርት ውስጥ አይገባም፣ ጭንቀት ውስጥ አይገባም። እንዲህ አይነት ክርስቲያን ተስፋ አለው። እንዲህ አይነት ክርስቲያን ምክንያቱም ራሱን ከእግዚአብሔር ጋር ያስታረቀ ነው። ራሱን ከእግዚአብሔር ጋር ያስታረቀ ማለት በሌላ አነጋገር ደግሞ ለራሱ ይቅርታ ያደረገ ማለት ነው። ራሱን ይቅር ያለ። በጣም ብዙ ሰው ራሱን ይቅር ስለማይል አስቀድሞ በሰራው ኃጢአት ይጨነቃል፣ ንስሐ በገባበት ኃጢአት ይጨነቃል። ቀድሞ በነበረው በደል በልጅነቱ በሰራው ኃጢአት ይጨነቃል። አንዳንዱ ራሱን ያጠፋል፣ አንዳንዱ ራሱን ይገላል፣ አንዳንዱ ከቤተ ክርስቲያን ራሱን ይለያል፣ አንዳንዱ ከጉባኤ ራሱን ያስቀራል፣
አንዳንዱ ከስጋው ደሙ ራሱን ይለያል። አንዳንዱ ራሱን ከካህን ያርቃል። አንዳንዱ ከቅዱሳት መጻሕፍት ራሱን ያርቃል። አንዳንዱ ከጉባኤ ይለያል። አንዳንዱ መምህራንን ለመስማት ጆሮውን ይደፍናል። ለምን? መምህራን የሚናገሩት እሱን የሚወጋው ይመስለዋል። እግዚአብሔር የፍቅር አምላክ ነው፣ የጥላቻ አምላክ አይደለም። አግላይ አይደለም እግዚአብሔር። አባራሪ አይደለም እግዚአብሔር። ጨካኝም አይደለም እግዚአብሔር። ክፉም አይደለም እግዚአብሔር። እንዳላይ የሚልም አምላክ አይደለም እግዚአብሔር። ገና ከሩቅ አቅፎ የሚስመን አምላክ፣ የሚራራልን ይቅር የሚለን አምላክ ነው። ይሄን ማሰብ ያስፈልጋል። ይሄን የሚያስቡ ክርስቲያኖች ለራሳቸው ይቅርታ ያደርጋሉ። በየትኛው ቃል ነው ለራሳቸው ይቅርታ የሚያደርጉት ቢባል በጌታ ቃል። በየትኛው ቃል? ክርስቶስ መስቀል ላይ በተናገረው ቃል። ያ ቃል ምን ይላል? የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል። በዚህ ቃል፣ ይሄ ቃል ለእያንዳንዳችን የተሰጠ ቃል ነው። ለራሳችን ይቅርታ የምናደርግበት፣ ራሳችንን ይቅር የምንልበት፣ ይህን የምናስታውስበት። ጌታዬ እኮ ሰቅየው የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅር ብሎኛል። ጌታዬ እኮ ገርፍ ይቅር ብሎኛል። ጌታዬ እኮ ወግቸው ይቅር ብሎኛል ብለን ለራሳችን ይቅርታ የምናደርግበት ነው። ይሄ ነው የመጀመሪያው ከእግዚአብሔር ጋር መታረቅ የሚባለው። ሁለተኛ ሰውን ከእግዚአብሔር ጋር የሚያስታርቁ ብፁዓን ናቸው። የመጀመሪያ ራሳቸውን ከእግዚአብሔር ጋር ያስታረቁ፣ ወይም በሌላ አነጋገር ለራሳቸው ይቅርታ ያደረጉ፣ ወይም ደግሞ በጣም ግልጽ ሲሆን ንስሐ የገቡ ማለት ነው። ንስሐ ከገባን በኋላ ንስሐ ስለገባንበት ኃጢአት ወደኋላ ተመልሶ ማሰብ ስለማይገባል